ሰላም ሰላም ውድን የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበል። ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም እንግዲህ የነ ጨረቃዎቹን አንድነት የምትፈልጉ ናችሁና ሁላችሁም ይሄን ቪዲዮ ላይክ እና ሼር አድርጉት። ከውስጥ የደረሰኝ መረጃዎች አሉ፣ እንዲሁም ደግሞ አንዳንድ ነገሮችንም እነግራችኋለሁ። ትናንትና የተፈጠሩትንም እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ የጨረቃ ፋሚሊዎች የምትወዱ ሀይሚዬና ቡራን የምትወዱ ብቻ እንግዲህ ሀይሚዬ ወደ ራሷ ተመልሳ ሁሉንም ነገር በማሰብ ነገሮችን አስተካክላ እንግዲህ ተብሩኬ ጋር ተመልሳለች ማለት ነው። ብሩኬም እንግዲህ ደስ ብሎታል በጣም ማለት ነው። ምክንያቱም ነገሮች በፊት ታይገባትም ቀርተው ቢሆን አንዳንድ ነገሮችም አበሳጭተዋት ይሆን ብቻ አላቅም። እነኛን ነገሮች በማስተዋል ግን በነገራችን ላይ አንድ ነገር ታልናገር ማላልፈው ነገር አለ። የእነሱን አንድነት የእነሱን ፍቅር የምትፈልጉ ልጆች ሁላችሁም አሁንም አንድነታቸው ያስፈልጋቸዋል። ምክንያቱም ይቺ ሴትዮ በቃ በቀላል የምትወጣ አይደለችም ከውስጣቸው። ግን እነሱ አንድም ቢሆኑ ኖሮ ነገም ሌላ ነገር ጠንስሳ መምጣቷ አይቀርም ማለት ነው። እና ከውስጣቸው እንድትወጣ ሁላችሁም እንደው አድርጉላቸው ማለት ነው። በተጨማሪ ደግሞ ሀይሚዬ እውነት ለመናገር ራስ ወዳድ ያልሆነ ሴት ናት። የራሷን የምትሰጥ ራሷን በቃ የምትሰውት ናት ማለት ለፍቅር ብላ ይሄን ያህል መስዋዕት የምከፍል ልጅ ናት ማለት ነው። እና በጣም ደስ ብላኛል። ያው መጀመሪያ ላይ ግን ያው ትንሽ አነጋገርም ብዙም ነገሮችን ብሩኬን እንትን ብለው ነበረ። ግን አሁን ላይ ደግሞ የምታስበው ሀሳብ በጣም ኒንጃ ለየት ያለ ነው። በቃ ምንም ኒንጃ ከሷ ምንም ይወጣል ብላችሁ የማታስቡት ነገሮች ነው የምታደርገው ነገር ማለት ነው። ማለት ተድሜዋም ከሁሉም በላይ በቃ የምትሰራቸው ስራዎች አንዳንድ ነገሮች በጣም ነው የሚያስደምሙኝ እኔን ማለት ነው። ማለት ለራሷ በቃ የሰውን ህይወት ብቻ ለማዳን ነው የምፈልገው። ለራሷ ምንም እንትን የሌላናት ለእሷ ራሱ አስባላት ማለት ነው። አስባ ለእሷን በእሷን ቦታ ሆናችሁ ብታው በእኔም ቦታ እንዲሁም በብሩኬ ቦታ እያለች ነበርና ያ ነገር እንግዲህ የእሷም ጉዳይ ራሱ አሳስቧታል ማለት ነው። እንደገና ትቀጥል ደግሞ ልጅቱን ተቀብሌ እኔ ላሳድግልሽ። ዛሬ ማን ነው እንደዛ የሚለው? ላሳድግልሽ እንኳን ላሳድግልሽ የሚል ቀርቶ አይደለም ከሱ ጋር ራሱ ሰላም ሆኜ እኖራለሁ የሚል አይኖርም በአሁኑ ሰዓት ማለት ነው። እና ሀይሚዬ ግን ብሩኬን ያለማጣት ስለምትወደው ስለምታፈቅረው፣ በነገራችን ላይ እሱም ሞቶ ነው የሚወዳት ሆነን ለመናገር ማለት ነው። በጣም ይወዳታል ሀይሚዬን በጣም ከምላችሁ በላይ ማለት ሞቶ ይወዳታል። በቃ ሁልጊዜም በሚሄድበት መንገድ በብዙ መንገድ በቃ ሀይሚን እንደሚወዳት እንደሚያፈቅራት ለእሷ ትልቅ ክብር አለው። ፍቅር ትልቅ ክብር አለው። ትልቅ ፍቅር አለው። ብቻ አንዳንድ ቀኖች እኮ አሉ የለ የሆኑ ሴጣን የሆኑ ቀኖች እነኛ ቀኖች ሊሆኑ ይችላሉ እንደዚህ ሊያረግበት የቻለው። ሲጀመር ሲቀጥል ደግሞ ልጅቱም የእሱም እንዳልሆነ ሁሉም ሰው እየመሰከረ ነው ያለው። ብቻ ያንን ወደፊት የምናየው ይሆናል። አሁን የነሱ ሰላም ነው። እነሱ ወደ ሰላማቸው ተመልሰዋል። እንግዲህ ይቅርታ ተጠያይቀው ሰላም ሆነዋል ብለዋል። እንግዲህ እውነት ያደርገው ብላችሁ ሁላችሁም አደርጉ ማለት ነው። እና ሲቀጥል ደግሞ አንቺ እዩ የምትባይ ልጅ ማለት ነው ቁሳቁስ አልፈልግም የምፈልገው እሱን ነው። እሱ እንትን አረግሽው እንደ የሆነ ተስቦ የሚመጣ ወይ በግ ወይ የሆነ ነገር እኮ አይደለም። ዝም ብለሽ እሱ ነው የምፈልገው እሱ ነው አለግሽ እንደ እንትን ማለት ነው። እና ተፈለግሽ ብሩክ የሚለውን ቃል ማለት ነው ተነቀሹ ማለት ነው ግንባርሽ ላይ ወይም ፈለግሽ ላይ ተነቀሹ ብቻ አያገባኝም። እና ስለዚህ የሰው ባል የኔ ሆና ብለሽ አታስቢ። ምክንያቱም የማያፈቅርሽ ወንድ ደግሞ ለአንቺ ምንም አይነት ጊዜ ሊሰጥሽም ወቅትም ሊሰጥሽ አይችልም። ይህን ነገር ማወቅ አለብሽ በደንብ አድርገሽ። ገና ለገና የልጅ አባት ነው ብለሽ ለልጁ እንጂ ፍቅርም ተሰጠ የሚሰጠው አንቺን ዞር ብሎ አይሽም። ነገር የሚመጣብሽን ነገር ማየት አለብሽ፣ መመልከት አለብሽ። ወንድ ልጅ ነው አይደል እንዴ? ስለዚህ የማትገኝበት የማትፈለጊበት ቦታ መገኘት ማለት መዝቀጥ መውደቅ ማለት ነው። እና ስለዚህ ይሄን ነገር አስቢ በደንብ አድርገሽ ማለት ነው። ስለዚህ ተስማምተሽ እሺ በቃ እናንተም ህይወታችሁን ኑሩ፣ እኔም ልጄን ይዤ ህይወቴን እኖራለሁ። የምታግዙኝን ነገር እገዙኝ። ስለዚህ ከህይወታችሁ እወጣለሁ። እኔ ምንም ነገር አልፈልግም ብለሽ መውጣት አለብሽ። የምትፈልጊውን ነገር እናግዝሻለን ብለውሻል። በቃ ትፈልግ ልጁ መጥቶ ማየት ይችላል።
ታልፈለገም በቃ የሚረዳሽን እየተቀበልሽ አድበሽ ተቀመጭ ማለት ነው። ስለዚህ ይህን ነገር አሳውቀሽ ለኦዲየንስም ለቤተሰብም አሳውቀሽ ብወጪ ጥሩ ነው ብዬ ነው የማስበው ከእነሱ ህይወት እና የማይፈልግሽ ወንድ ጋር ራሱ እንኳ ማለት ነው ምንም ነገር የሚፈቅድ ነገር የለም። ራሱ እንኳ በግዴታ እንኳ ቢሆን እንኳ ማለት ነው ከአንቺ ጋር መቼም ሊኖር አይችልም። ምክንያቱም አይወድሽማ፣ አያፈቅርሽም፣ አይወድሽም ነግሮሻል ከአንድም ሁለት ጊዜ። ስለዚህ የማይወድሽ ወንድ ጋር እንደዚህ ሙጭጭ ማለት አስፈላጊ አይደለም ብዬ ነው የማስበው። እና እሱንም ተዉት፣ ህይወቱን ይኖርበት ልጁ ማለት ነው። ቅመሟም እንግዲህ 2 ቦታ 3 ቦታ ትሆን እንደገና ደግሞ አሁን ደግሞ እርጉዝም ናት እና ስለዚህ ተያት፣ በቃ ልጅቱን ተያት ማለት እንደሷና እንደሷ አይነት ልጅ አታገኝም ትጀመር ማለት ነው። ከአንቺ ጋር ግንኙነት ቆንጆ ግንኙነት ቢኖርሽ እንደሱ አይነት ሴት አታገኝም በጭራሽ ማለት ነው። የዋህና አዛኝ ናት ሀይሚዬ ማለት ነው። እና ስለዚህ ብታቂ ሰላምሽን ፈጥረሽ ተሷ ጋር ሰላም ሆነሽ የምትፈልጊውን ነገር እያደረገችልሽ ልጅሽን ብታሳድጊ ጥሩ ነው ብዬ ነው የማስበው። ሲቀጥል ደግሞ አሰን አንዳንድ ነገሮች የሚያመልጡ ነገሮች አሉ አሁንም ቢሆን ምክንያቱም ትንሽ ነገሮችን እየተናገርክ ነበረ። እነኛን ነገሮች ተቃል ባታወጣ እዛ አትቀመጥም ነበር ብሩኬን ባፈልግ። እንዲሁም ደግሞ የሰራው ስራ ጥሩ አይደለም ምናምን ጥሩ ላይሆን ይችላል። አዎ ግን እንደዚህ እየወጣ ካሜራ ፊት አይደለም። ጓደኛህን መምከር ካለብህ በውስጥ መምከር አለብህ። አለተበዛ አድበህ ተቀመጥ ማለት ነው። እና ሲቀጥል ደግሞ አንዳንድ ኦዲየንሶች መካከል አላችሁ አንዳንድ ማለት ነው ውስጥ ውስጡን የሆናችሁ ማለት ነው። እንደገና ተመልሳ እንደገና መልሳ እሱኑ ትለምናለች እንደገና እንትን ትላለች የምትሉ እነሱ ሲጀመር ተለማምነውም አይደለም በቃ ፍቅር ስላላቸው ነው። ሁለቱ ሀይሚና ብሩኬ ስለሚፋቀሩ ስለሚዋደዱ ብቻ ነው። እሱም ለምኗት እሷም ለምነው የሚሆን ነገር የለም። ምክንያቱም እሱም አለሷ አይሆንለትም፣ እሷም አለሷ አይሆንላትም። አስባችሁታል? ለአንድ ሰከንድ ለአንድ ደቂቃ ራሱ ትለየው በጣም ራሴ ትክክል አይሆንም ከሱ ጋር መለየት አልፈልግም እያለች ነበር አይደል? ሰምታችኋታል አይደል? ስለዚህ ልሞክረው ብዬ ነበረ ግን ሊሆን አልቻለም። በቃ አልሆነልኝም። ልለየው ብዬ ሞክሬ ነበር ግን እምለየው አይደለሁም። ለአንድም ሰከንድ የምለየው ሴት አይደለሁም። እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ወደፊት የምጓዘው ነው፣ ወደፊት ህይወቴ ነው እያለቻችሁ ነው። በቃ ጆሮ ካላችሁ መስማት ትችላላችሁ፣ ጆሮ ከሌላችሁ ደግሞ ምንም ማድረግ አይቻልም። እና ስለዚህ መቼም 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 አይለያዩም። ሁልጊዜ በቃ እነሱ እንለያያለን እንድናያለን ትትሉ ኦዲየንሶች የማይገባችሁ አላችሁ፣ በጣም የማይገባችሁ ለምን እንደው አላቅም። አብራችሁ ይህን ያህል እነሱን ተከትላችሁ የመጣችሁ ከሆነ በቃ ሊገባችሁ ይቻላል። በቃ እንዲገባችሁ እንድታስቡ በቃ ወደፊት የሰሩት ቪዲዮ ምን ነበረ? ምን ነበር ተባብለው የነበረው? እንዴት ነበር ሊለያዩ የነበረው? እንዴት ነበር ሲያወሩ የነበረው? ምን አይነት ቃላቶችን ሲነጋገሩ ነበረ? እነኛን ማሰብ አለባችሁ። ስለዚህ እነሱ መቼም 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 የሚለያዩ ሰዎች አይደሉም፣ አንድ ናቸው። ምክንያቱም አንድ የሚሆኑበት ደግሞ ስለሚዋደዱ ነው፣ ስለሚፋቀሩ ነው። በጣም ከምላችሁ በላይ ብሩኬ ይወዳታል፣ ሀይሚም ከምትሉ በላይ ትወደዋል ብሩኬ። ስለዚህ መቼም የማይለያዩ ናቸው በፍጹም ማለት ነው። እና ፈጣሪ ያግዛቸው ደግሞ በዛ ላይ ሰው ባወራ ሰው ባል አይደለም ማለት ነው። እና እዚህም የደረሱት ያው እንግዲህ እሱ አግዟቸው ነው ብዬ ነው የማስበው። እና ብዙዎቻችሁ የምታጨበጭቡ፣ አንዳንዶቻችሁ ደግሞ በቃ ያልሆነ ነገሮችን የምታወሩ አላችሁ። ብዙዎቻቸው ደግሞ የእነሱን ሰላም የምትፈልጉ ልጆች አላችሁ። ለእነሱ ብላችሁ ብዙ ነገር የምትሆኑ አላችሁ፣ የምታለቅሱ በጣም ብዙ ነገሮች የምትሆኑ አላችሁ። ስለዚህ እናንተ ደግሞ ያው አብራችኋቸው ስለነበራችሁ እስከ መጨረሻው ድረስ እስካሁኗ ሰዓት ድረስ እንደዛ የነበራችሁ ሰዎች ናቸው። ይህንን የምትፈልጉት እንዳይለያዩ የምትፈልጉት ማለት ነው። እና ከአንዳንድ ስንዴ ውስጥ እንክርዳዶች አይጠፉም ማለት እንደዛ የሚባል አባባል አለና እነኛ መሰሉኝ እንደዛ የሚያወሩት በቃ ያልሆነ ነገር የሚናገሩት ሰውን የሆነ በቃ ሌለ ያልፈለገው መንገድ ሊያስገቡ የሚሞክሩ በጣም ብዙ አሉና ከእንደዚህ አይነቶቹ ደግሞ ፈጣሪ ይጠብቃቸው ነው የምንለው። የምትወዱኝ ደግሞ እኔንም የምታበረታቱኝ እጅግ አድርጌ አመሰግናለሁ። የኔ ውድ እህቶቼ መልካሞች ማለት ነው።
በመልካም የምታስቡ እንደገና ደግሞ አስተያየቴንም በደንብ አድርጋችሁ የምትሰሙኝና የምታዳምጡኝ በጣም አመሰግናለሁ። ክበሩልኝ። ቪዲዮውን ደግሞ ትታወት አታሳልፉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው የኔ ውዶች። እንግዲህ ዛሬ በጣም በሰላም እንደሚመጡ ይቅርታ ተጠያይቀው እነሱ ሰላም ሆኖም ይመጡላችኋል ብዬ አስባለሁ። ምክንያቱም ተውስጥ የሰማውን ነገር በጣም ደስ የሚል ነገር ነው እና አብረው ነበሩ ማምሻም አብረው ነው ያመሹት የነበረው እና ሀይሚና ቡራ ማለት ነው።